ሀብተ ጊዮርጊስ ድልድይ ያለፍ ብሎ ከሾላ አጠገብ ያለው ሆቴል በድራፍት ደንበኞች ተጣቧል። 3-4 እየሆኑ ክብ ጠረጴዛ ከበው የተቀመጡ፣ ማዕዘን ይዘው ግድግዳ የተደገፉ፣ ባንኮኒውን ከበው የቆሙ በሞቅታ ያወካሉ። አንዱን አንዱ የሚያዳምጠው አይመስልም። ሴት አስተናጋጆች ከወዲያ ወዲህ ሽር ጉድ ይላሉ። ሽንጥና ዳሌ ያረግዳል። የጥርሳቸው ፈገግታ ሁሉንም ይስባል። 4-5 የድራፍት ብርጭቆዎችን በትንሽ ትሪ ይዘው ይመለሱና በጠጪዎች ፊት ያስቀምጣሉ። ድራፍቱ ይጠጣል፣ ጨዋታው ይቀጥላል። ስለ ፍቅር፣ ስለ ኑሮ፣ ሌላም። የሲጋራ ጭስ ከየአቅጣጫው ይጎለጎላል። ብን እያለ ስስ ጭጋግ በመስራት ወደ ኮርኒሱ ይወጣል። ወደ ውጭ ግን መውጫ የለውም። ከዚያው ውስጥ ይታፈጋል። የሚያጨሰውም እኩል ይምጋል። ወበቁም እንደ እሳት ይጋረፋል። መጠጡም ሁካታውም ጭሱም አያቋርጥም። አንዱ ሲለኩስ ሁሉም ያቀጣጥላል። በዚህም በዚያም ብልጥጥ። ቆሎ የያዙ ሕፃናት ከውጭ ይገባሉ። የቆሎውን ጥራት ለማሳወቅ ይመስላል 1-2 ፍሬ መዳፋቸው ላይ ወርወር በማድረግ እያላመጡ ቆሎ የያዙበትን ሳህን እንዳለ ወደ ሰው ፊት ያቀርባሉ። የሚፈልግ ሲኖር የጫማ ቀለም መያዣ የነበረ ወይም ቆርቆሮ ነገር ከጠረጴዛው ላይ ያስቀምጡና በተጨፈለቀች ቆርኪ ሰፍረው ብትን በማድረግ 10 ሳንቲማቸውን ተቀብለው ወደ ሌላው ይሄዳሉ። ሲጋራ ዟሪዎች ደግሞ ሮዝማን፣ ኒያላ፣ ዊንስተን፣ ኬንት ከአይነት አንዳንድ ፓኬት ብቅ አድርገው በመያዝ ይንጎራደዳሉ። ከቆሎ ሻጮቹ ይልቅ ሲጋራ ዟሪዎቹ ጥሪ ይበዛላቸዋል። ባለ ሲጋራው ሮዝማን አምጣ ሲል አንዱ፣ ኒያላ ወዲህ በል ይላል ሌላው። መሐረብ፣ ካናቴራ፣ ማበጠሪያ፣ የቁልፍ መያዣ የያዙ ደግሞ ይመጣሉ። እነዚህም ብዛም ጠያቂ የላቸውም። ትንሽ ተዟዙረው ይወጣሉ። በምትካቸው ሎተሪ አዟሪዎች ይገባሉ። እነዚህ በመጠኑም ቢሆን ፈቃጅ አያጡም። በተለይም ሎተሪ በወጣ ማግስት ከሆነ ማውጫውን ለማየት ጭምር። ለማኞች ተከታትለው ይገባሉ። ሕፃናት፣ ጎልማሶች፣ አረጋውያን፣ አንካሶች በምርኮዝ ድጋፍ፣ አይነ ስውሮች በመሪ እየተረዱ ከወንበር እየተዘዋወሩ እጃቸውን በመዘርጋት ይወተውታሉ። አንዳንዱ ይሰጣቸዋል። አንዳንዱ ያላየ ያልሰማ መስሎ ከጓደኛው ጋር ጨዋታውን ያሞቃል። የለማኞቹ ቁጥር ሲበዛና ትርምስ ሲፈጥሩ የሆቴሉ ሰራተኞች እየገፉ ያስወጧቸዋል። የ38 ዓመቱ ጎልማሳ ክፍሎን በረከት ጥግ ይዞ በመቀመጥ ሲጋራውን ቡልቅ ያደርጋል። ከንፈሮቹ በሲጋራ ጭስ ጠቁሯል። ጥርሶቹም በጭስ የወየቡ ናቸው። የመሃል አናቱ ጸጉር ስለሳሳ ጎንበስ ሲል ራስ ቅሉ ይታያል። ሆኖም ሉጫ ጸጉሩን ወደ ኋላው ስለሚያበጥረው የሳሳውን ይሸፍንለታል። የቀይ ዳማ ፊቱ የተመጠጠና ደስታ የራቀው ነው። ግንባሩን ቁጥር ፈታ ያደረገ ሲጋራውን ያቦነዋል። ሌሎቹ ጠጪዎች በጥንድ ከዚያም በላይ ሆነው ጨዋታና መጠጥ ሲያፈራርቁ፣ እርሱ ግን ብቸኛ ነው። ይጠጣል፣ ያጨሳል፣ ከሐሳቡ ጋር ይሟገታል። መጠጥ የዘለቀው ለመሆኑ ደግሞ የሚያስታውቀው የፊቱ የደም ስሮች መንታ ሰርተው ተገትረዋል። የግንባሩ አካባቢና አፍንጫው በላብ ወርዝቷል። መጠጡ ይጠጣል፣ ሲጋራው ይጨሳል፣ ጨዋታውም ይቀልጣል። የሴትና የወንድ ሳቅ ይሰማል። የሲጋራው ጭስ ሽታ፣ የመጠጡ ሽታ በአንድ ላይ ተቀላቅሎ ያቅለሸልሻል። እንዲህ እየተሆነ ከ4 ሰዓት ተደረሰ። ጠጪው አንድ ባንድ እያለ ወጣ። በሰው ተጨናንቆ የነበረው ሆቴል አሁን ቅልል አለ። ክፍሎም የሚሳቡን ከፍሎ ሲጋራውን እየማገ ወጥቶ ሄደ። ከሾላው ዛፍ አለፍ ብሎ ከወይዘሮ ማናሌ ቡና ቤት ገባ። የትም ዞሮ በመጨረሻ የእርሳቸውን ቡና ቤት ሳይሳለም ወደ ቤቱ አይገባም። ወይዘሮ ማናሌ ነጭ በነጭ ለብሰው ከበሩ ፊት ለፊት ከበርጩማ ላይ ድብዳብ አድርገው ጉብ ብለዋል። ሽበታቸውን ለማጥፋት ጸጉራቸውን በጸጉር ቀለም አቅልመውታል። የበረደው ፊታቸውን በቅባት ወዛስቶ ለምልሟል። የከሰል ምድጃ ካጠገባቸው አድርገው ይሞቃሉ። ከእርሳቸውና ከሰራተኛቸው በስተቀር ሌላ መሸተኛ የለም። ኖር ክፍሎም አሉ ከተቀመጡበት እንደመነሳት እያሉ። በእግዚአብሔር አላቸውና ወደ ላይ አለፍ ብሎ ተቀመጠ። ላምጣልዎት አለችው ሰራተኛዋ። አረቄ አምጪልኝ አላትና ሲጋራ እየያዘ አረቄውን አምጥታ ከፊቱ ስታስቀምጥለት ለማናሌም ቅጅላቸው አላት ሲጋራውን ቡልቅ አድርጎ። እስቲ ስጭኝ ለብርዱ፣ የሰሞኑ ብርድ ደግሞ የብቻው ሆኗል አሉና የከሰል ምድጃቸውን ነቅነቅ አደረጉት። በዚህ ጊዜ ፍሙ ግልጥጥ አለ።
ክፍሎም በረከት ከገባ ጀምሮ አንድም ቃል ሳይተነፍስ አረቄውን እየተጎነጨ ሲጋራውን አሁንም እያቀጣጠለ ይምጋል። ክፍሎም ተጫወት እንጂ ምን ነው ደህናም አይደለህ እንዴ? አሉት ወይዘሮ ማናሌ ከገባ ጀምሮ ዝም ሲል ጊዜ። ተውኝ እባክዎ፣ ከውጭ ነገር ከቤት ስገባ ነገር መኖር አልቻልኩም አለ ቁስሉን እንደነኩበት ሁሉ በስጨት ብሎ። ነገርንማ ናቅ አድርገህ መተው ነው እንጂ አለበለዚያማ ማሳበዱ መች ይቀራል? ዋ እንዴት አድርጌ ንቄ ተወዋለሁ? የህይወት ጉዳይ እኮ ነው አላቸው በመጠጥ ኃይል በመገፋፋት ከረር ባለ አነጋገር። መተው ነው አልኩህ፣ ናቅ አድርገህ መተው። አለበለዚያማ ነገርን ካያያዙት እሳት ማለት ነው፣ አገር ያቃጥላል አሉት በሞቅታ እንደተናገረው በመቁጠር የቸልታ መልክ እያሳዩት። እርሱም ሐሳቡን እንዳልተረዱለት ሲረዳ መልሶ ዝም አለ። ወይዘሮ ማናሌ የመለኪያውን አረቄ ጨለጡና ሰዓቱ ምን ጊዜ ይበራል ባካችሁ? 6 ሰዓት አሉ ሰዓታቸውን አይተው። በዚህ ጊዜ ክፍሎም አረቄውን በአንድ ትንፋሽ ጨለጠና ሂሳቡን ከፍሎ ከተቀመጠበት ሲነሳ ለመውደቅ ገድገድ አለ። እኔን ቀስ ብለህ አሉት ወይዘሮ ማናሌ እንደሚደግፉት ሁሉ ሁለት እጃቸውን ወደ እርሱ እየዘረጉ። ወደ በሩ ሲያመራ በሩን ለመዝጋት ሰራተኛይቱ ተከተለችው። በሩን ወጣ ብሎ ትንሽ መሄድ እንደጀመረ ወደቀ፣ እጣቢ ውሃ ከሚደፋበት ላይ። ወይ እኔ ልደፋ ብላ ሰራተኛዋ ሮጠች። ወደቀ አሉ ወይዘሮ ማናሌ ከተቀመጡበት እየተነሱ። ተይ ናላት ስትደግፈው ከወደቀበት ለመነሳት እየተንደፋደፈ። ጥላው ፈንጠር አለች። ራይንሽ ፍሰስቲ ዝም ብለሽ ታይዋለሽ እንዴ ታዲያ? ደግፊው እንጂ አሏት ከበሩ ቆመው እየተመለከቱ። እምቢ ሲሉኝ ታዲያ ምን ላድርጋቸው ብላ ሄድ በማለት ከወደ ብብቱ ደገፍ ስታደርገው ተነሳ። በጭቃ ተጨማልቋል። እንደገና ለመውደቅ ገድገድ ሲል ክንዱን ያዝ አደረገችው። ወይኔ ክፍሎም ናለ በመውደቁ በሽቆ። አይዞት ደህና ነው፣ ልብስ ሆኖ ይታጠባል አለችው የያዛትን ሳቅ አምቃ በመያዝ። ብሽቀቱን ለማብረድ ከኮቱ ኪስ የሲጋራ ፓኬት አወጣ። ግን ባዶ ሆኖ አገኘው። እርሱም ባዶነት ተሰማውና ፓኬቱን ወርውሮ ወዲያና ወዲህ እየተወላገደ ወደ ቤቱ አቀና። መኖሪያ ቤቱ መገኛው ሜታ ቢራ ማከፋፈያ ድርጅት ፊት ለፊት ወጣ ብሎ ቀድሞ ወርጂ ሰፈር እየተባለ ከሚጠራው ነው። የወይዘሮ ማናሌ ሰራተኛ ወደ ቤት ስትገባ አፍና የቆየችውን ሳቅ ለቀቀችው። አረ ጥርስሽ ይርገፍቴ ምን ያስቅሻል ታዲያ አሉ እርሳቸውም ለመሳቅ ጥርሶቻቸውን እየገለጡ። አወዳደቃችሁ እኮ ነው ያሳቀኝ እያለች ትንተከተክ ጀመር። እኔ ስለሚስቲቱ አዘንኩላት። እንዲህ ጥምቢራ ውስጥ ይዞር ድረስ ይጠጣና ገብቶ ይወግራት ይሆናል። ጨርቅ ሆኖ እኮ ነው የመጡት፣ አላዩአቸው? አይኖቻቸውን መግለጥ አቅቷቸው አለች ስትስቅ ያወጣችውንም በጨርቋ ጫፍ እየጠረገች። ዛሬስ እየተበላሸ መጣ። ይበሳጫል። ምን እንደሚያበሳጨው ግን ገልጦ አይናገርም። ከውጭ ነገር ከቤት ነገር ነው የሚለው። ማን ያውቃል ከቤት ሚስቱ ታበሳጨው ይሆናል። ከውጭም ከሚሰራበት መስሪያ ቤት በኩል ችግር ይኖርበት ይሆናል በማለት በመቆርቆር አይነት ከንፈራቸውን መጠጡለት። ክፍሎም በረከት ላይና ታች እየረገጠ ከቤቱ ደረሰ። የቤቱን በር ደጋግሞ አንኳኳ። ቶሎ መልስ ባለማግኘቱ ያለ የሌላ ኃይሉን ተጠቀመ። አረ ቀስ በል ዛሬስ መዝጊያውን ሊሰብረው ነው አለች ሚስቱ ጻድቅ በርሄ። አይኖቿን አሻሸችና የእጇን ሰዓት ትኩር ብላ አይታ በብሽቀት ራሷን ነቀነቀች። ግራና ቀኝ አቅፋ ይዛቸው የተኙት ሁለቱ ልጆች ኩርሽ ብለዋል። ቹቹ የ2 ዓመት ሕፃን ሲሆን አብራት ደግሞ 5 ዓመቷ ነው። እንዳትቀሰቅሳቸው ቀስ ብላ በውስጥ ልብስ ስስ ነጠላ ደረባ አድርጋ ከአልጋ ወረደች። ከነርሱ መኝታ ቤት ቀጥሎ ደግሞ በፋይዚት የተከፈለ የሁለቱ ልጆቻቸው መኝታ ቤት ነው። የመጀመሪያ ልጃቸው ያሬድ 12 ዓመቱ ሲሆን የእርሱ ተከታይ አዝመራ ደግሞ 8 ዓመቷ ነው። እነርሱንም እንዳትቀሰቅሳቸው ቀስ ብላ አለፈችና በሩን ከፈተችለት። የመጠጡ ሽታ ገፈተራት መሰል አፍና አፍንጫዋን እፍን አደረገች። ካንቱ ይሄን ያህል በሩን ስደበድባት ሰሚ አላትና እርሷን አልፎ ከወንበር ላይ ተቀመጠ። ጻድቅ መልስ
በብሽቀት ከንፈሯን መጣ ወደ ጓዳ ገባችና እንጀራ በዝርግ ሳህን ይዛ ተመለሰች። በብሽቀት ከንፈሯን መጣ ወደ ጓዳ ገባችና እንጀራ በዝርግ ሳህን ይዛ ተመለሰች። እጅህን ታጠብ ላለችው እንጀራውን ከፊት ለፊት ከጠረጴዛው ላይ ካስቀመጠች በኋላ በላስቲክ ውሃ ይዛ በመቆም ልጆቹስ ናላት። ቀኝ እጁን ብቻ ወደ ጎን በመዘርጋት አስበህ ሞተሃል እቴ ብላ ቀዝቃዛውን ውሃ በቁሟ ጀረራ አደረገችበት። ከንቱ ብታሞቂው ምን አለ አለ እጁን እየሰበሰበ። ወንበር ስባ በመቀመጥ ወጥ እየጨለፈች አወጣችለት። ሽሮ ወጥ ነው አለ ፊቱን አክፍቶ ደረቅ እንጀራ ቆረስ አድርጎ እየጎረሰ። ጻድቅ እርሱን ለማየት የተጠየፈች መስል ፊቷን ከእርሱ መልሳለች። ከንቱ ቢበላይ ብላው ነው ቆይ ብቻ ብሎ ዝቶ ተነሳ። ከንቱስ አንተ ያልሰጠኸኝ ልወልድልህ ኖሮ በቅቤና በስጋ መብላት ከፈለክ ለምን በቅጣት ሆነም የትም እየወደክ በጭቃ ተጨማልቀ በኩለ ሌሊት መግባትህን አታቆም በማለት እየተቆናጠረች የእንጀራውን ሳህን ይዛ ተነሳች። ዋ ከንቱ አንድ ነገር እንዳትናገርኝ እንኳን ወደኩ ወደቄንና መጨማለቄን ዛሬ ነው እንዲያወቅሹ አላትና ከተቀመጠበት ቀስ ብሎ ተነስቶ ወደ መኝታ ቤት ገባ። እቃዋን ሸካክፋ መኝታ ቤት ስትገባ ከአልጋው ጫፍ ተቀምጦ ልብሱን እየታገለ ያወልቃል። ዝም ብላ ቀድማው ተኛች። የውስጥ ሱሪው ሲቀረው ታከተውና በዳር በኩል ዘፋለ። አልጋው አረገረገ። ቀስ ብለተኛ ልጅቱን እንዳጨፈልቃት ብላ አብረህትን ወደ እርሱ አስጠጋቻት። ክፍሉን በረከት እንደሰከረ አሳ አፉን ከፍቶ አይኖቹን ክድን በማድረግ በጀርባ ወድቋል። ራቁቱን አንጀቱን አሞራ የጎረጎረው ይመስል ሆዱ ስር ጉድ ብሎ ከጀርባው ጋር ተጣብቋል። ጻድቅ ጀርባዋን ሰታው ነበር የተኛችው። መብራቱን ከማጥፋቷ በፊት ዘወር ብላ አየችው። ራቁቱን ነው። አይ ስትል የሲቃ ድምፅ አሰምታ ብርድ ልብሱን ጎተት አድርጋ ያለበሰችው። ትንሽ ቆይቶ እንደመወራጨት አለና አንገቱን ወደ አልጋው ጫፍ ብቅ አድርጎ አስመለሰ። ይህን ጊዜ ጻድቅ ፈጥና በመውረድ ከደረቱ ደገፍ አደረገችው። ክንዷን በእጁ ጠበቅ አድርጎ ይዞ ከአንጀቱ ይናጥ ጀመር። ሽታው ክፍሉን አጥነገነገው። ጻድቅ ከሽታው ለመራቅ ራሷን ወደ ላይ አንጋጠጠች። ጓጦ ሲጨርስ ልቤ ተቃጠለች ላለ ገና ትፈነዳለች ብላው በመልኩ ካስተኛችው በኋላ ውሃ ለማምጣት ሄደች። የአልጋው ጫፍ አንሶላና ብርድ ልብስ ተጨማልቋል። ቀና በልና ተጉመጥመጠው አለችው በመመናጨቅ። ከራሱ ቀና ብሎ ደጋግሞ ከተጉመጠመጠ በኋላ ግጥም አድርጎ ጠጥቶ ሲል በረዥሙ ተነፈሰ። አይኖቹ ተገለጡለት። ድልህ መስለዋል። ጻድቅ በርሄ አፏንና አፍንጫዋን በነጠላዋ ጫፍ እፍና አድርጋ በመያዝ እዋኪውን መጥረግ ያዘች። ምን ነው ጌታዬ መሄጄን ብታበጅልኝ እያለች ስትማረር ቹቹ ከእንቅልፉ ነቅቶ እናቱን ሲያጣ ጊዜ ለቅሶውን ለቀቀ። ቹቹዬ አይዞህ የኔ ጌታ አለሁኝ በማለት ስታባብለው ጊዜ ማልቀሱን አቁሞ አከታትሎ አዛጋ። አብረህትም ከእንቅልፏ ነቅታ ራቁቷን በመቀመጥ ፍጭርጭር ያለውን ጸጉሯን እያከከች ታዛጋ ጀመር። አባታቸውን በፍርሃት አስተያየት ያዩታል። በጀርባው ተዘርግቷል። አንቺ ደግሞ ምን ልትሆኚ ነው? ተኝ እንጂ ስትል አብረህትን ተቆጣቻት። እዋኪውን ጠርጋ ካበቃች በኋላ ሁልጊዜ ልጆቼ ሰላም አጥተው እኔ በደረቅ ሌሊት የእርሱን ትፋት ጠራጊ ሆኜ ልኖር ነው? ሃይ በማለት ርርትክን እያለች ተኛችና ልጆቿን ወደ እርሷ ሸጓጉጣ መብራቱን ስታጠፋ ድፍን ሲል ተስፋዋም አብሮ ድፍን ያለ መሰላት። የ36 ዓመቱ ጎልማሳ ስዩም አክሊሉ የ2 ዓመቷን ሕፃን ልጁን ፍሬ ሕይወትን ከጭኑ ላይ ታቅፎ ሆዷን እየኮለኮለ ያፍነከንካታል። ትልቁ ልጁም ማስራት እኔንም ማጫውተኝ በሚል አይነት ይታከከዋል። የቅናት ምልክትም ከፊቱ ላይ ይታይበታል። አስራት የ7 ዓመት ሕፃን ነው። ስዩም አክሊሉ ከልጆቹ ጋር ሲላፋ ሚስቱ ይንሸት አበጋዝ ከወደ ጓዳ ብቅ አለች። የለበሰችው የሀበሻ ቀሚስ ጥለት ቀይ ስለሆነ ቅላቷን በበለጠ አድምቆላታል። ነጠላ ነገር አልደረበችበትም። የራሷን ጸጉር በሶስት ከፍላ ጎንጎን አድርገዋለች። የአባትና የልጆቹን ልፊያ ቆም ብላ በፈገግታ እየተመለከተች ስዩሜ ከነርሱ ጋር መላፋት ሙያ ብለ ያስከው
እስቲ ከሥራ መጥተህ እንኳን ብታርፍ ምን አለ አለችው። ወደ እርሷ ቀና ሲል ትልልቅ አይኖቿ አበሩበት። ከነርሱ ጋር መላፋት ደስታን ይሰጠኛል አላት ዘና ብሎ። በቃ ያንተ ጓደኞች እነሱ ናቸው? አዎ ልጆቼ፣ አንቺ ናችሁ ጓደኞቼ ብሏት ወደ ልጆቹ ጨዋታ መለስ ሲል በሩን ላመል ያህል አንኳኩታ ጻድቅ ገባች። ኖር ጻድቅ ማላት ከተቀመጠበት እንደመነሳት እያለ። አረ በእግዚአብሔር እንደምን ዋልክ ስዩ አለችውና ከወደ በሩ በኩል ወንበር ስባ ተቀመጠች። መታደለ ስዩ፣ ከልጆች ጋር ትጫወታለህ አለች እንደ ቅናት አደረባትና። ባው እጫወታለሁ። ክፍሎምስ እንዴት ነው አላት ትንሽ ፈገግ ብሎ። አረ እሱቴ ምን ቆርጦት ጥንብዝ ብሎ በሌሊት ይገባል እንጂ እኔ እኮ ስዩም የሚሄድበት ነው የጨነቀኝ ብላ ብሶቷን መናገር ስትጀምር የወይን እሸት አቋረጠቻትና ቆራጥ ከሆንሽ መሄጃ ሞልቷል፣ መቁረጡ ነው ያቃተሽ። ልጆቹን አስታቅፈሽው አትሄጂም? አዝናለሁ፣ ፍርደ ገምድል ነሽ ሲል ስዩም በሚስቱ አነጋገር ተቀየመ። አረ እባክህ እርሱ ታዲያ ሚስቴን ልጆቼን አለል ሲል እርሷ ስትጠበስ ልትኖር ስትል አንገቷን ነቀነቀች። እኔ እኮ ልቧ አለመፈንዳቷ ይገርመኛል። መጠጣት መስከር ሆኗል ተግባሩ አለች ጻድቅ ከመጠን በላይ ክፍት ብሏት። ጻድቅ አትበሳጪ፣ ብስጭትና መከፋት ስታበዝሽ ራስሽን ነው የምትጎጂው። ራሴንማ መጉዳቴ መሽቀረልኝ፣ ስጋ ያልቋ አጥንቴ ብቻ ነው የቀረው አለችው ይበልጥ ፊቷ እየተከፋ። አየሽ ጻድቅ፣ ከምታዝኝና ከምትበሳጪው ይልቅ ረጋ ብለሽ ብትመክሪው ሊመለስ ይችላል። ልትገዢውም የምትችይው በፍቅር እንጂ በጸብ አይደለም። በዚህ ይዞታሽ ከቀጠልሽ ከአደጋ ላይ ትወድቂያለሽ። ከሁሉም ይልቅ ችግሩን ልትረጅለት ይገባሻል። የበፊቱን ጸባዩን ባላውቅም ከቅርብ ጊዜ ወዲህ መሰለኝ እየተበላሸ የመጣው። ከወደ መስሪያ ቤት በኩል ከፍተኛ ችግር ያለበት ይመስለኛል። ስለዚህ አንቺ ተጨማሪ ችግር ባትሆኝበት ጥሩ ነው። ከጠላሽውና ካቆረፍሽው ግን ይብስበታል እንጂ ከአድራጎቱ አይገታም በማለት ለዘብ ባለ አነጋገር አንገቱን ጎንበስ ቀና እያደረገ መከራት። በአይኖቹ ሞልቶ ሊያት ይሳቀቃል። ደስታ የራቀው ፊቷ ምንጊዜም ቢሆን ያሳዝነዋል። ከወደ መስሪያ ቤቱ በኩል ያለበትን ችግርም አላጣሁትም። ደህና አድርጌ ያውቀዋለሁ። ከእርሱ የበለጠ እኔም አንጀቴ ያራል። ታዲያ ለማን ደስ ይበለው ብለህ ነው የምትሰክረው ያልኩት እንደሆነ እኔን የጎዳ መስሎት ጥንብዝ እያለ በሌሊት መግባት ያዘ። እኔን እንደ ባላጋራ ቆጠረኝ። ሲጋራ አታጭስ ያልኩት እንደሆነ ንጹህ ሳምባ ይዤ መቃብር አልገባም የሚል አዲስ ፈሊጥ አምጥቷል። አልሆንልህ ካለ ስራውን ለቀህ ሌላ ስራ ፈልግም ብየው ነበር። ይህንንም ምክሬን አልተቀበለኝም። ይህን ሁሉ ጸባይ ያመጣው ለ2 ዓመታት ያህል ክፍለ ሀገር ቆይቶ ከመጣ ወዲህ ነው። ለዚህ ሁሉ ያበቃው አስፋው አባተ ነው ስትል ፊቷን በጥላቻ በማጨማደድ ራሷን ፊትና ኋላ ነቀነቀች። አስፋው አባተስ እንዴት ተድበለበለ ባካችሁ አለ ስዩም ውፍረቱን እያደነቀ። አሳማ እሱ ያልወፈረ ማን ሊወፍር ነው? ይዘርፋል አለችው ወይን እሸት ቀበል አድርጋ። አስፋው አባተና ስዩም አክሊሉ ቀደም ሲል በጉርብትና አብረው ይኖሩ ነበር። ዛሬ ግን አስፋው አባተ የተሻለ ቤት አግኝቶ በጉርብትና ከተራራቁ 3 ዓመት አልፏቸዋል። በምትኩ ክፍሎም በረከት ከአስፋው ቤት ገብቶ ከስዩም ጋር ከተጎራበቱ ደግሞ 3 ዓመት አልፏቸዋል። በሌላ በኩልም አስፋውና ክፍሎም የሥራ ባልደረቦችም ናቸው። ጻድቅ የምታሳዝን ሴት ነች አለ ስዩም ወደ ቤቷ ከተመለሰች በኋላ። ምንም አታሳዝንም ባክ፣ ጥላው አትሄድም፣ አልቆረበች። እንዴት ብላ ነው ጥላው የምትሄደው? ልጆቿስ ጥላለት ነዋ አለች ወይን እሸት ከረር ባለ አነጋገር። ስዩም ቃል ሳይናገር የታች ከንፈሩን ለጠጥ በማድረግ ራሱን ነቀነቀ። ምን ለማለት ፈልገህ ነው? ባክሽ ዝም በይ። እንግዲያውማ መቻል ነው ያለባት። ከዚህ እየመጣች ሙዝዝ የምትልበት ነገር አይገባኝም። አረ ምን አገባህና ነው ለነርሱ የኔ ያህል የምትጨነቀው? ለምን ገደል አይገቡም? አዝናለሁ። አሁንም ልክ አይደለሽም። እንደዚህ አይባልም። አበው ሲተርቱ እኔ ሰላም እንደሆን ጎረቤቴን ሰላም አድርግልኝ ይላሉ። ጥሩ አባባል ነው። እኛም ቢሆን ጎረቤት እስከሆነን ድረስ ክፉንም ደጉንም አብረን የመካፈል ማህበራዊ ኑሮ ያስገድደናል። መቼም ቢሆን መጥፎ ጎረቤት በተለይም እየሰከረ ሰዓት እላፊ በመምጣት ቤተሰቡንና ጎረቤቱን ሰላም የሚነሳ ያጋጥም ነው። ካጋጠመ ደግሞ ቸል የሚባል ነገር አይደለም።
መክሮ ማስተካከል ያስፈልጋል። ክፍሎ ምን ነው የምታስተካክለው? በማለት ለሐሳቡ ዋጋ ሳትሰጠው ጥላው ወደ ስራዋ ሄደች። እርሱም ከልጆቹ ጋር አቋርጦት የነበረውን ጨዋታ እንደገና ቀጠለ። ወይንሸት ስራዋን ስትሰራራ ቆይታ ስትመለስ ባሏ አሁንም ከልጆቹ ጋር ይቧርቃል። እኔ የምለው ከነሱ ጋር መጨፈር አይከብድህም መጥኔ? አለችው በተሰላቸ ስሜት። አይደክመኝም፣ እንዲያውም ብርታትን አገኛለሁ በማለት ወደ እርሷ ቀና እያለ አየሽ፣ ሕፃናት የወላጆቻቸውን ፍቅር ይሻሉ፣ ከምግብ የበለጠ ያጠግባቸዋል። የልጆች ፍቅር ካለ ደግሞ ጤንነታቸው በሚገባ ይጠበቃል። የቅርብ እንክብካቤና ክትትል ካልተለያቸው አቅማቸውን፣ ዝንባሌያቸውን፣ ፍላጎታቸውን ለማወቅ ይቻላል። ይሄ ደግሞ ቅድመ ሁኔታዎችን ለማመቻቸት ይረዳል። በመጠኑም ቢሆን የልጆቹ ወደፊት እድል በወላጆቻቸው ይወሰናል። መውለዱ ብቻ በቂ አይደለም፣ ኮትኩቶ ማሳደጉ ነው የወላጆቹ መለኪያ ሚዛኑ። እየወለዱ በድሉ ይደግ ማለት ኋላ ቀር የሆነ አስተሳሰብ ከመሆኑም በላይ ተስፋ የመቁረጥ ምልክት ነው። ለምንድነው የነ ክፍሎምን ልጆች ወዛተው የምናያቸው? የሚበሉት አጥተው ሳይሆን የወላጆቻቸውን ፍቅር ስለተነፈጉ ነው። አባትየው ሰዓት ላፊ እየሰከረ በመምጣት አፉ ተሳስሮ እግሮቹ ተቀይደው አይኖቹ ቀልተው ሲያዩት እንደ ጭራቅ ይፈሩታል። እናቲቱም ብትሆን በእርሷ አድራጎት አንጀቷ እያረረ የምትሰጣቸው ፍቅር ያጠግባቸዋል ለማለት ያስቸግራል። እና ክፍሎምን ጥሬ ተጣጥሬ ሰው ማድረግ አለብኝ ናለ ብፍ አለችው። አፏን ከፍታ ስታዳምጠው ቆይታ በመጨረሻ የተናገረው አልጥማት ብሎ ጥሩ ተናግረ በመጨረሻ ያልከው እንዲያው ነው። ልዩ አስማት ካልኖረ በስተቀር ክፍሎምን ካረቄ መለኪያ መመንጨቅ አትችልም። ጻድቅም አልሆነላት። እርሱ እንደሆነ አንድ ጊዜ ተለቅፏል። ግድ የለሽም፣ አንደኛውን እኮ በድን አይደለም በድን እንጂ ታዲያ ምንድነው? በድን ባይሆን ሚስቱንና ልጆቹን በችግር እየጠበሰ እርሱ ይሰክር ነበር። አንድ ጊዜ ተለቅፏል። አንተ ግን አርፈ ተቀመጥ ብያለሁ አለችው የመጨረሻዋን ቃሏን ከራራ አድርጋ። ሌላው ቢቀር ጻድቅ አታሳዝንሽም? አታሳዝነኝም፣ የራሷ ጉዳይ ነው። ምነው አንተ ጻድቅ ብለህ ሞትክ? በማለት ኃይለ ቃል ስለሰነዘረችበት ጭጭ አለ። ስዩም አክሊሉ የሚሰራው መብራት ኃይል ከዋናው መስሪያ ቤት ፒያሳ ነው። በ10 ሰዓት ከስራው ወጥቶ ወደ ቤቱ ይሄዳል። ሲራመድ ምን ጊዜም ቢሆን ጠደፍ እያለ ነው። የቆዳ ቦርሳ በቀኝ እጁ አንጠልጥሎ ይዟል። የአፍሪካ አንድነት ቁጥር 1 የህዝብ ትምህርት ቤት ተማሪዎች ስለተለቀቁ መንገዱ በተማሪዎች ተጨናንቋል። በዚህ ላይ ከስራ የወጣው ሰራተኛ ባለመኪናው ከወዲያ ወዲህ ሲዋከብ ግራ ያጋባል። ክላክሱ፣ የተማሪዎች ጩኸት፣ የእግረኛው ትርምስ ልዩ ትርኢት ይፈጥራል። እየተጋፋም መንገድ እያሳበረም ከትራፊክ መብራቱ ሀብተ ጊዮርጊስ ድልድይ ማሽቆልቆያ ደረሰ። ከታች የመጣው መኪና ተኮልኩሎ ቆሟል። ከላይ የወረደው መኪናም እንዲሁ ተኮልኩሎ ቆሞ ለመሄድ ያቆበቁባል። ቀዩ መብራት እንደተንበለጠጠ ነው። በማለፍ ላይ ያሉት መኪናዎች ከወደ ሀገር ውስጥ ማከፋፈያ ድርጅት በኩል ወደ ተክለ ሃይማኖት የሚያዘልቀውን ጎዳና የያዙት ናቸው። ስዩም መንገዱ በመኪናዎች ስለተያዘበት የእግረኛው መብራት እስኪበራ ድረስ ቆም አለ። ከእርሱ ጎንና ኋላ ሴቶች፣ ወንዶችና ህፃናት ተደርድረው ቆመዋል። እንደ ቆሙ ቁልቁል ሲመለከት ከታች በኩል ሽቅብ የሚያቀናው መንገደኛ ሲተራመስ አየ። በተለይ ሴቶችና ህፃናት መንገድ እያሳበሩ ይሸሻሉ። አይኖቹን እንደዋዛ ወደ ታች ወርወር እንዳደረገ የእግረኛው ተራ ስለሆነ እግሮቹ እየመሩት ተራመደ። ስዩም ወደ ቤቱ የምታወርደውን መንገድ በመያዝ ቆም ብሎ ጠበቀው። እርቃነ ስጋውን ነው። የተለበለበ ግንድ ይመስላል። የብርቱካኑን ቅፋፊና የሙዝ ልጣጭ ሰብስቦ ይዞ ይጋግጣል። ወደ ስዩም ሲል ራመድ አለ። ይህን ጊዜ ስዩም ፈገግ አለና ሸሸ። ቀጥታ መንገድ አይሄድም። ወዲያና ወዲህ ይልና ምናምን ለቃቅሞ ያነሳል። የሚጠቅመውን ወደ አፉ ይላል፣ የማይጠቅመውን መልሶ ይጥለዋል። እንዲህ እያለ ሽቅብ ወደ ጊዮርጊስ አቀና። እኛ ከዚህ ሰውዬ የምንለይበት ነጥብ ምንድነው ሲል ስዩም ራሱን ጠየቀ። ቁልቁለቱን ሲራመድ ደፋ እያለ እርሱ ለምንም ነገር ደንታ የለው። ቀን፣ ሌሊት፣ ጨለማ፣ ብርሃን፣ ክረምት፣ በጋ ለእርሱ ሁሉም አንድ ናቸው። ሰውነቱ ከብርድና ከፀሐይ ተላምዶ ቆዳው ቆርፍዶ ቅርፊት ስለሰራ ቅዝቃዜም ሆነ ሙቀት አይሰማውም። ምን በላ፣ ምን ጠጣ፣ ምን ለብስ፣ ቤተሰቤ፣ ወገኔ ብሎ አይጨነቅም። ምናልባት የተፈጥሮ ግዴታው አስገድዶት ወስፋቱ ሲጮህ ተዘዋውሮ እንስሳት እንደሚያደርጉት ሁሉ ወይም አንዳንድ ልክስክስ ውሾች
በቆሻሻ መጣያ ነፍንፎ ምናምን እንደሚለቃቅሙት እርሱም ያገኘውን ለቃቅሞ ረሃቡን ያስታግሳል። አዝናለሁ። ሕይወት ካሉት የእርሱም ሕይወት ነው። እኛ ሰዎች ነን የምንለው መቼም ቢሆን የሰው ልጅ ከሁሉም የበለጠ ያስባል። ሁሉንም ነገር ለመቆጣጠርም ይጥራል። ግን ሁሉም ሰው ይህንን ተግባር ይፈጽም ይሆን በማለት እየተፈላሰፈ ከቤቱ ደረሰ። የግቢውን በር አልፎ ሲገባ ልጆቹ ወደ እርሱ ሮጡ። አስራት ከእግሩ ላይ ሲጠመጠም ፍሬ ሕይወት ገና ፈንገል እያለች ነው። ጎንበስ ብሎ አስራትን ከግንባሩ ላይ ሳመውና ቦርሳውን ሰጥቶት ፍሬን በሁለት እጆቹ አፈፍ አድርጎ አነሳት። ከዚያም ግራና ቀኝ ጉንጮቿን ሳማትና እንደታቀፋት አስራት ቦርሳውን እያንገዛገዘ ፊት እየመራ ከቤት ሲገቡ ጻድቅና ወይንሸት ቆሞ ያነበንባሉ። ጻድቅ ታለቅሳለች። እንደምን ዋላችሁ? እንደምን ዋልክ ስዩም? አለች ጻድቅ ወዲያውም እንባዋን እየጠረገች። ወይንሸት የባሏን ቦርሳ ከልጇ ላይ ተቀብላ ወደ ጓዳ ገባች። ምነው ጻድቅ ደህናም አይደለሽ እንዴ? አላት ልጆቹን እንደታቀፈ ከወንበር ላይ ከተቀመጠ በኋላ። እንዴት ይሻለኛል ስዩም? ይኸውልህ ክፍሎም 100 ብር ይዞብኝ ሄደ። እስቲ ፍረደኝ፣ የልጆቹን ጉሮሮ ዘግቶ እርሱ ሲሰክርበት በማለት ብሶቷ እንደገና ስለተቀሰቀሰባት እንባዋ በገዛ እጁ በግራ ቀኝ ጉንጮቿ ይፈስ ጀመር። እስቲ ታገሽና ጠብቂው፣ ሊያጠፋው ይችላል። ኧረ እሱስ ያጠፋዋል። ለማን አስቦ? ልጆቼ ሚስቴ ብሎ መጨነቅማ ድሮ ቀረ። ይበልሽ በገዛ እጅሽ ነው አለቻት ወይንሸት ከጓዳ ወጥታ። ምን ላድርግ ወይንሸት? ልጆቼ እኮ ናቸው በሰንሰለት ያሰሩኝ። ኧረ እባክሽ ልጅ ብሎ ነገር የለም። አንቺ ከሞትሽ ወዲያ ልጅ። አንቺ ሴትዮ የሰው ቤት ልታፈርሽ ነው እንዴ ተነሳሽው? ምንድነው የምትለው? እርሱ ታዲያ ዕቃ አድርጓት በነፍሷ ሲጫወትባት። እባክሽ ዝም በይ፣ ሙያ መሰለሽ እንዴ ነገር ማያያዝ በማለት ክርር ብሎ ስለተቆጣት ወይንሸት ዝም አለች። ጻድቅ በርሄ ባልና ሚስቱ በእርሷ ምክንያት ጭቅጭቅ ሲከፍቱ ጊዜ ተሰማትና እየተከዘች ወጣ ሄደች። አዝናለሁ። የሰው ልጅ ሰው መሆኑ የሚለካው የሚጠቅመውን ከማይጠቅመው ለይቶ ሲያውቅ ነው። ይሄ ነው ከእንስሳት አንዱ መለያ ጸባያችን። አለበለዚያማ በሁለት እግሮቹ የሚሄድ እንስሳ ማለት ነን። ካላሰብን፣ ካላመዛዘንን ከቅድሙ ሰውዬ በምን እንለያለን? ልብስ በመልበሳችን ይሆን? በማለት ፊቱን ኮስተር አድርጎ በስጨት እያለ ለራሱ ተናገረ። እንዲያው ድከም ብለህ እኮ ነው በማያገባህ ገብተህ የምትብከነከነው። ደግሞ የምን ሰውዬ ነው የቅድሙ ሰውዬ የምትለው? አለችው ለዘብ ባለ አነጋገር። አሁን ስመጣ እርቃነ ስጋውን የሚሄድ ሰውዬ አይቼ ነበር። እብድ መሆን አለበት። አዎ፣ ልብስ ባለመልበሱ የሚበላው አጥቶ ምናምን ለቃቅሞ በመብላቱ እብድ ልንለው እንችላለን። ማን ያውቃል? እርሱም እንደኛ ያስብ ይሆናል። ስሜትና ፍላጎት የሚኖረው ይሆናል። እሺ ይሁን፣ ግድ የለም። እርሱንስ እርቃነ ስጋውን ስለሆነ እብድ በሽተኛ እንበለው። ለብሰን አምረን የምንታየው እንደ ሰው ካላሰበልን ምን ልንባል ነው? አሁን ታዲያ ይሄን ሁሉ የሚያናግረህ አንድ እብድ አየው ብለህ ነው? እባክሽን እብድ አትበይ። እብድ መሆኑን በምን አወቅሽ? አስታመሹ ነበር ወይስ የአእምሮ ሐኪም ሆነሽ መርምረሽዋል? አላት እንደመከፋት ብሎ። እሺ ተወቴ ብላ ወደ ስራዋ ሄደች። እርሱም የሚጥመው ነገር ሲያጣ ጊዜ ከቤት ወጥቶ ሄደ። ሳይመለስ በዚያው አምሽቶ ወደ ቤቱ ሲገባም እስከዚህም ፊቱ የተፈታ አልነበረም። ያን ዕለት ስዩም እምብዛም ደስታ ሳይታይበት አመሻ። በክፍሉ ማድራጎት ተቀይሞ ይሆን ወይም እርቃነ ስጋውን ያየው ሰውዬ ውስጣዊ ስሜቱን ረብሾት አይታወቅም። እራቱንም የረባ አበላል ሳይበላተኛ እኩለ ሌሊት ላይ ከእንቅልፉ ባኖ ተነሳ። በስመ አብ፣ ምን ሆንክ? አለችው ወይንሸትም ከእንቅልፏ ነቅታ። በህልሜ ነው በሆነ ጩኸት የሰማሁት። እስቲ ቆይ አለ ጆሮዎቹን ወደ ውጭ እየቀሰረ። ጻድቅ ኡኡ ትላለች፣ ልጆቹም ይንጫጫሉ። አዝናለሁ፣ ያ ሰካራም ያችን ምስኪን ገደላት በማለት መብራቱን አብርቶ በፒጃማ በሌሊት ልብስ ከአልጋው ወረደ። ምን ልትሆን ነው? አርፈተኛ ሴት አይደለሽም? አላት በችኮላ ነጠላ ጫማ እያጠለቀ። ብሆንስ ወዳ ነው። አትሄድም? ዕቃ ናት አለችው። እየተጣደፈ መዝጊያውን ከፍቶ ሲወጣ የሌሊቱ ቀዝቃዛ ነፋስ ክፉኛ ገረፈው። ሰውነቱ ሽምቅቅ አለ። አሁንም ጻድቅ ትጮኻለች፣ ልጆቹም ይንጫጫሉ። እድው የሚል ድምፅ ይሰማል። ክፍሎም እስቲ መዝጊያውን ክፈቱት አለ በሩን በችኮላ እየደበደበ። በዚህ ጊዜ ክፍሎ መደባደቡን አቁሞ እያጉተመተመ ከፈተው።
ስዩም ተንደርድሮ ጥልቅ ሲል ጻድቅ ኡታዋን አቁማ ከጓዳው በር በውስጥ ልብስ በመቆም ትነፋረቃለች። አዝመራና ያሬድ ደግሞ ጭልፊት ያስደነበረቻቸው የዶሮ ጫጭቶች መስለው ካጠገቧ ቆመው ያለቅሳሉ። አብረህትና ቹቹ ደግሞ ካልጋው ላይ ሆነው ገና ያገር ያለህ እያሉ ነው። ምን ነው እባክህ ትልቅ ሰው አይደለህ? በደረቅ ሌሊት የምትደበድባት ልጆችህንስ ባትበጠብጣቸው ምን አለ ሲል በብርቱ ቁጣ ተናገረው። አይ እቺ ከንቱ 100 ብሬን አምጣ ትለኛለች። ከየት ያመጣሽው ብር ነው ሲል እንደገና ወደ ጻድቅ አፈጠጠ። አይኖቹም ቀልተዋል። አተነፋፈሱም ፈጠን ፈጠን ያለ ነው። እባክህን ተው ከንቱስ አንተ ምን አይነት ሰው ነህ እባክህ? ጻድቅ አንቺም ልክ አይደለሽም። አሁን የበር መጠየቂያው ሰዓት ነው ሲል እርሷንም ተቆጣት። ግራና ቀኙን ከተቆጣና ካረጋጋ በኋላ ወደ ቤቱ ተመለሰ። ምን አለ አርፈ ብትተኛ ወይ ይህን ጊዜ በዚያ 100 ብር የተነሳ ተንኩሳ ይሆናል አለችው የንሸት ከቤት ሲገባ። ብታዩ ትንፋሹ ያስጠጋ ያችኑ አረቂዋን ነው የሚሸተው። እኔ ነግሬሃለሁ ሰካራም ሰው ይሉኝታ የለውም። አንድ ቀን ያዋርድህና ታርፈዋለህ። እንደዚህ እንኳን አያደርግም። ክፍሎም ምን ቢሰክር ካለ ነገሩ ሲቆጣው ይሰማኛል። ደግሞ የሚሰክረው በመጠጥ ብቻ እንዳይመስልሽ በነገርና በብስጭት ጭምር ነው። ኤዲያ የእርሱ ብስጭት ሚስቱን ከማቃጠል አያልፍም። አስራትን ወደ ደረቱ ሽጉጥ እያደረገ ፍቅርና ሰላም ለልጆች ያስፈልጋቸዋል። ሰላሙ ይጥፋና ልጆቹንም ሰላም ነሳቸው አለ እንደ መብሰክሰክ ብሎ። ስዩም አክሊለው ትንሽ ቆይቶ ማቃሰት ያዘ። ውጋት ያጣድፈው ጀመር። አርፈተኛ ስልህ ንፋስ መጥቶ ነው የሚሆነው። እስቲ ምንህን ነው ብላ አቅፍ አደረገችው። ውብ ጠረን ከሚስቱ ተላለፈለት። እርሱን ግን ውጋት ቀስፎ ይዞታል።